አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 ጀምሮ ያለውን ነው ዛሬ አብረን የምንመለከተው። እንዲህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ነጣቂዎችንም ወይንም ጣዖት የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእነርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉውን ከመካከላችሁ አውጡት ይላል። እዚህ ክፍል ላይ ሐዋርያ ጳውሎስ ጠንከር ያለ ሐሳብ ነው የሚያነሳው። በተደጋጋሚ አስወግዱ የሚል ቃል ታያላችሁ፣ ተለዩ የሚል ቃል ታያላችሁ፣ አትተባበሩ የሚል ቃል ታያላችሁ። እንግዲህ በዚህ ቁጥር 9 ላይ ምንድነው የሚያነሳው ሐዋርያ ጳውሎስ? ከዚህ ቀደም የጻፈላቸው መልእክት አለ። በዚያ በጻፈላቸው መልእክት ውስጥ የተላለፈላቸው መመሪያ ወይንም ደግሞ ለነሱ ትምህርት ሰጥቷቸዋል እና ያንን የጻፈላቸውን ግን በትክክል እንዳልተረዱ ነው ከዚህ ክፍል የምንመለከተው። ርዕስ ለምትይዙ ወንድም ነኝ እያለ ከሚሴስን ተለዩ የሚል ነው። ወንድም ነኝ እያለ ከሚሴስን ተለዩ፣ ወይንም ወንድም ነኝ እያለ በኃጢአት ውስጥ ኃጢአትን እንደ መኖሪያው አድርጎ ከሚኖር ወይንም የህይወቱ ዘይቤ አድርጎ ከሚመላለስ ከኃጢአቱ ካልተመለሰ ሰው ከዚያ ተለዩ የሚል ነው። ስለዚህ ቁጥር 9 ላይ ስትመለከቱ የሚላቸው ምንድነው? ሐዋርያው ጳውሎስ ከዚህ ቀደም በጻፈላቸው መልእክት ውስጥ አንድ ነገር እንዳሳሰባቸው ከዚህ ክፍል መረዳት እንችላለን። ምንድነው? በቅድስና ህይወታቸውን እንዴት መምራት እንዳለባቸው ከዚህ ከአንደኛ ቆሮንቶስ በፊት የጻፈላቸው መልእክት አለ። ወደዚያ አልገባም፣ ያ መልእክት የደረሰ የሚለው ውስጥ አልገባም፣ ግን የጻፈላቸው መልእክት አለ ከዚህ ክፍል የምንረዳው። ስለዚህ የክርስትና ህይወት በቅድስና የሚመራ ህይወት እንደሆነ፣ እንዴት ከክፉ ከኃጢአት ተለይተው ከአመጽ ተለይተው በጽድቅ መንገድ እግዚአብሔርን በሚያከብር መንገድ እንዴት መኖር እንዳለባቸው ቀድሞ የጻፈላቸው መልእክት አለ። እሱን መረዳት የምንችለው ምንድነው የሚለው? መልእክቴን ጽፌላችሁ ነበር ይላል። ቀድሞ የጻፈላቸው መልእክት ወይንም ደግሞ ለነሱ ያስተላለፈው ትምህርት አለ እና እንዴት ህይወታቸውን በቅድስና በንጽህና መምራት እንዳለባቸው ቀድመው ሰምተዋል ወይንም ተጽፎላቸዋል። እንግዲህ የቅድስና ጉዳይ በቤተ ክርስቲያን ውስጥ ችላ የሚባል ነገር አይደለም። ማለት ይሄ ቅድስና የሚለውን ነገር ብዙ ሰዎች አንዳንድ ጊዜ በተሳሳተ መንገድ ይረዱታል። ቅድስና ወገኖቼ እንደ እግዚአብሔር ቃል መኖር፣ የእግዚአብሔር ቃል እንደሚለው መመላለስ፣ ህይወታችንን በእግዚአብሔር ቃል መምራት ነው። ወይንም ለእግዚአብሔር ቃል ለእግዚአብሔር ራሱ መለየት ነው። ለእግዚአብሔር ተለይተን መኖር እንዳለብን የሚያሳይ ነው። ስለዚህ ቀድሞ ይሄንን ጽፎላቸዋል። ይሄ ጉዳይ ብርቱ ጉዳይ ነው በክርስትና ህይወት ውስጥ በእግዚአብሔር ቤት ውስጥ። ምክንያቱም እግዚአብሔር ራሱ ቅዱስ ስለሆነ፣ የጠራን ቅዱስ ስለሆነ፣ ያዳነን ቅዱስ ስለሆነ እኛ ደግሞ በቅድስና እንድንመላለስ የእግዚአብሔር ቃል ያዛል። ይሄንን ነው ሐዋርያው ጳውሎስ የሚናገረው። እንግዲህ ቤተክርስቲያን ቅዱስ ለሆነው አምላክ የተለየች ቅድስት ናት። ቤተክርስቲያን ቅዱስ ለሆነው አምላክ የተለየች ቅድስት ናት። ምክንያቱም የጠራት ያዳናት ቅዱስ ነው። እሷ ደግሞ የተቀደሰች ናት። እግዚአብሔር ራሱ የቀደሳት ናት እና ደግሞ በቅድስና እንድትኖርም የተጠራች ናት።
እንግዲህ ምዕራፍ 1 አካባቢ መጀመሪያም ስንመለከት ቤተክርስቲያን አንዱ መለያዋ ቅድስና እንደሆነ እሱን አይተናል። ስለዚህ ቤተክርስቲያን የተለየች ናት፣ ለእግዚአብሔር የተለየች ናት። እንግዲህ ይሄ በመሆኑ ቤተክርስቲያን በባህሪዋ በአመለካከቷ እንዲሁም ደግሞ በስነ ምግባሯ ከሌላው ማህበረሰብ የተለየች ናት። አሁን ተመልከቱ፣ ቤተክርስቲያንና ወይንም ደግሞ በቤተክርስቲያን ውስጥ የዳኑ ቅዱሳንና ከቤተክርስቲያን ውጪ ያሉ ያልዳኑ ሰዎች ምንድነው በመካከላቸው ልዩነት? የሚለያቸው ምንድነው? አንድ የጠፋ መስመር ያለ ይመስለኛል። የሆነ አንድ የተቀመጠ መለያ የሆነ ነገር አሁን በጊዜ ሂደት እየጠፋ ያለ ይመስለኛል። እና ቤተክርስቲያንና በዓለም ያሉ ሰዎች ወይም በክርስቶስ ኢየሱስ አምነው የዳኑና ያልዳኑ ሰዎች የሚለያቸው ነገር ምንድነው? በኋላም በደንብ አንስተን እንመለከታለን። ምንድነው? ዝማሬ ነው የሚለየን? እዚህ መሰብሰባችን ነው የሚለየን? ወይንም ደግሞ የጌታን ስም መጥራታችን ነው ወይ የሚለየን? ወይንም የተለያዩ መንፈሳዊ ቋንቋዎች መናገራችን ነው ወይ የሚለየን? አንዱ የሚለየን እኛ የጌታ መሆናችንን ወይም መዳናችንን አንዱ መለያችን ቅድስና ነው። የእግዚአብሔር ስም የተባረከ ይሁን። ቅድስና ከሌላው ካልዳነው ማህበረሰብ ወይንም ደግሞ ካልዳነው ዓለም እኛን የሚለየን ቅድስና ነው። ምክንያቱም እግዚአብሔር ቅዱስ ነው፣ የጠራን ቅዱስ ነው። ስለዚህ በቅድስና እንድንመላለስ ተጠርተናል። እንግዲህ የአማኞች መለያ በብሉይ ኪዳን አንዱ መለያቸው ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር። አዋጃቸው ራሱ ቅድስና ለማን? ለእግዚአብሔር። እኛ ደግሞ በአዲስ ኪዳን ዘመን ያለን ጸጋን የተቀበልን የእግዚአብሔር መንፈስ በውስጣችን ያደረ ሊረዳን፣ ሊያግዘን፣ ሊመራን የሚችል የእግዚአብሔር መንፈስ በውስጣችን ያለን ሰዎች ነን። ስለዚህ የበለጠ በቅድስና እንድንኖር መጽሐፍ ቅዱስ ያስተምረናል። ሌላም ክፍል ሄዳችሁ ስትመለከቱ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ላይ እንዲህ ይላል፣ የጠራችሁ ቅዱስ እንደሆነ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ምን ሆኑ? ቅዱስ ሁኑ። የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱስ ሁኑ ብሎ ይናገራል። ትንሽ አንዳንድ ነገር ላንሳላችሁ። በቆሮንቶስ ቤተክርስቲያን ውስጥም ያለው ነገር ዓለምና እንደገና ቅዱሳን ወይም ደግሞ የተቀደሰ ሕይወት መለያው የጠፋበት ነበረ። ብዙ ነገር ወደ ቤተ ክርስቲያን ውስጥ የገባበት ጊዜ ነበር። ዓለማዊነት፣ እርኩሰት፣ የተለያዩ ልምምዶች ቤተ ክርስቲያን ውስጥ ገብቶ ዓለም የወረራት የዓለም እሳቤ፣ የዓለም ፍልስፍናዎች የወረራት ቤተ ክርስቲያን ናት። ስለዚህ ይሄ መስመር ጠፍቷል። ከማያምኑ ሰዎች ጋር ወይንም ማህበረሰብ ጋር የሚለያቸው መስመር ጠፍቷል። ኃጢአት ማድረግ እግዚአብሔርን ደስ ሊያሰኘው አይችልም። እግዚአብሔር ቅዱስ ነው፣ በኃጢአት ሊደሰት አይችልም። እግዚአብሔር ኃጢአት ሲደረግ ያዝናል። በቤተ ክርስቲያን ውስጥ በቅዱሳን መካከል ነውር የሆነ ነገር ሲኖር እግዚአብሔር ያዝናል። እርም የሆነ ነገር ሲኖር እግዚአብሔር ያዝናል። ስለዚህ ኃጢአት እግዚአብሔርን ያሳዝነዋል። ሌላው ቀደም እንዳልኳችሁ በሚያምኑና በማያምኑ ሰዎች መካከል ወይንም ደግሞ በቤተ ክርስቲያንና በጨለማው ዓለም ባሉ ሰዎች መካከል ያለው መለያው መስመሩ ኃጢአት ያጠፈዋል። ስለዚህ ሚለየን ነገር ምንድነው ካላችሁ የቅድስና ሕይወት ነው። ስለዚህ ሐዋርያ ጳውሎስ ከዚህ ቀደም እንዴት በቅድስና መኖር መመላለስ እንዳለባቸው ነግሯቸው ነበር። ሆኖም ግን ያንን ነገር በትክክል አልተረዱም። ሄዳችሁ ስትመለከቱ እንደዚህ ነው የሚለው። እንዲህ ይላቸዋል፣ በጠቅላላው የዚህን ዓለም ሴሰኞች ወይንም ገንዘብን የሚመኙትን ነጣቂዎች ወይም ጣዖትን የሚያመልኩትን አላልሁም ይላል። ይመስለኛል በዚህ ክፍል እነዚህ የቆሮንቶስ አማኞች ከሴሰኞች፣ እርኩሰትን ከሚያደርጉ
በኃጢአት ልምምድ ውስጥ ካሉ ተለዩ ሲል እነሱ የተረዱት በአጠቃላይ በዓለም ውስጥ ካሉ ሰዎች ሁሉ ተለዩ ያላቸው ጳውሎስ በዚህ ክፍልም ላይ ሲናገር በጠቅላላው የዚህን ዓለም ሴሰኞች ወይንም ገንዘብን የሚመኙትን ነጣቂዎች ወይንም ጣዖትን የሚያመልኩትን አላልሁም ይልና ይለያል። ምን እያለ ነው የሚለየው? እንዲህ ይላል፣ ይህስ ቢሆን ከዓለም ልትወጡ አይገባምንም። ወገኖቼ ቤተ ክርስቲያን በዓለም ውስጥ የምትኖር ናት። በዓለም ውስጥ ግን በቅድስና የምትኖር፣ በጨለማው ዓለም ክፋት በተሞላበት ዓለም ውስጥ ብዙዎች በሚዋሹበት በሚያጭበረብሩበት እንደፈለጉ በሚኖሩበትና በሚያደርጉበት መካከል የክርስቶስን ሕይወት እያንጸባረቀች እያሳየች በጽድቅ የምትኖር ናት ቤተክርስቲያን። ቤተክርስቲያን ከዓለም ተለይታ በሆነ ደሴት አይደለም የምትኖረው። ለዚህ ነው መጽሐፍ ቅዱስ እንዲህ ይላል፣ ከዓለም አታውጣቸው ብሎ ጸልዩአል ጌታ ኢየሱስ ክርስቶስ። በዓለም ሳሉ ግን ምን አድርጋቸው? ጠብቃቸው። በዓለም ስንኖር ከክፋት ከአመፅ ተጠብቀን እንድንኖር የእግዚአብሔር ሐሳብ ነው። ከዓለም ግን እንድንወጣ አይደለም። ሌሎች ቦታ ሄዳችሁ ስትመለከቱ እናንተ የዓለም ምንድናችሁ? ብርሃን ናችሁ። የዓለም ብርሃን ናችሁ። ምክንያቱም ዓለም በጨለማ ስለተያዘች በክፋት ስለተያዘች በጨለማ በተያዘው ዓለም ውስጥ ግን የክርስቶስን ሕይወት ወይንም ደግሞ የክርስቶስን ጽድቅና ቅድስና እያበራን እንድንኖር ነው የተጠራ ነው። እናንተ የምድር ጨው ናችሁ። ለዚህ ብዙ በተበላሸ ዓለም ውስጥ እኛን እግዚአብሔር እንደ መድኃኒት እንደ ፈውስ ይጠቀምብናል ማለት ነው። ስለዚህ ቤተክርስቲያን በዓለም ውስጥ ያለች ግን ከዓለም የተለየች፣ አሜን፣ እርኩሰት ክፋት በሞላበት ዓለም ውስጥ ትኖራለች። ከእርኩሰት ከክፋት ከአመፅ የነጻች ይልቁንም ደግሞ በእርኩሰት በክፋት በተያዘው ዓለም ላይ በጎ ተጽዕኖ የምታመጣ ናት። የቆሮንቶስ ቤተክርስቲያን ግን እንደሱ አይደለም የሆነችው። በተገላቢጦሽ የዓለም ክፋትና አመፅ ተጽዕኖ አድርጎ ውጧት ነው ያለው። ያ ማለት ግን ፈጽሞ በመካከላቸው ጌታ የለም፣ አይሰራም፣ የእግዚአብሔር ጸጋ አይገለጥም ማለት አይደለም። እንዳየነው የተለያዩ የጸጋ ስጦታዎች በመካከላቸው አሉ። ግን የጸጋ ስጦታዎች በመካከላቸው መኖራቸው የክርስቶስን መልክ በራሱ ብቻውን ይገልጣል ማለት አይደለም። የክርስቶስ መልክ የሚገለጠው በቅድስና ውስጥ ነው፣ በጽድቅ ውስጥ ነው። የክርስቶስን መልክ የሚሸፍን ነገር በመካከላቸው አለ። ሆኖም ግን እግዚአብሔር በጸጋ ስጦታው የማይጸጸት አምላክ ስለሆነ የጸጋ ስጦታ በመካከላቸው ይሰራል። ስለዚህ ሐዋርያው ጳውሎስ እያላቸው ያለው ተለዩ ነው እያላቸው ያለው። ተለዩ የሚላቸው ግን ከማያምኑ ሰዎች አይደለም፣ ከማያምኑ ሴሰኞች አይደለም፣ ከማያምኑ ጣዖት አምላኪዎች አይደለም። ወደነሱ እንዲያውም የወንጌልን ብርሃን ይዘነው የምንሄደው፣ ወደነሱ የክርስቶስን ሕይወት ይዘነው የምንሄደው። ተለዩ እያለ ያለው ግን ወንድሞች ከሚባሉ ሴሰኞች፣ ወንድሞች ከሚባሉ ጣዖት አምላኪዎች፣ ወንድሞች ከሚባሉ ይዘረዝራቸዋል፣ እንመለከታለን። ስለዚህ ቤተ ክርስቲያን በዓለም ውስጥ ሆና ክርስቶስን የምታበራ ክርስቶስን የምታሳይ ናት። እስኪ ዘርዘር አድርገን ለማየት እንሞክር። ሐዋርያ ጳውሎስ የሚያነሳቸው ነገሮች ይህንን ከሚያደርጉ በእንደዚህ አይነት ልምምድ ውስጥ ካሉ ሰዎች ተለዩ ይላል። እዚሁ ክፍል ላይ ማየት ትችላላችሁ። እንደዚህ ይላል፣ እያነበብንም ብንሄድ ጥሩ ነው። እንደዚህ ይላል፣ አሁን ግን ወንድሞች ከሚባሉት፣ በደንብ ስሙ፣ አሁን ግን ወንድሞች ከሚባሉት አንዱ ምን ማለት ነው? በክርስቶስ ኢየሱስ ድነው በእግዚአብሔር ቤት ውስጥ እየኖሩ አማኝ እየተባሉ ቅዱሳን እየተባሉ ወንድሞች ከሚባሉት አንዱ ሴሰኛ ቢሆን ወይም ገንዘብ የሚመኝ ቢሆን
ወይም ጣዖትን የሚያመልክ ቢሆን ወይንም ተሳዳቢ ቢሆን ወይንም ሰካር ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ። የእግዚአብሔር ቃል ነው የሚለው። ከእርሱ ጋር ምን እንዳታደርጉ? እንዳትተባበሩ ብሎ አጽንኦት ሰጥቶ ነው ሐዋርያ ጳውሎስ የሚናገረው። ምንድነው? እነዚህ ነጥቦችን ለማንሳት እንሞክር። ሴሰኞች ሲል ምን ማለቱ ነው? ባለፈውም ለማንሳት ሞክረናል። ማንኛውም ከጋብቻ ውጪ ወይንም ከእግዚአብሔር ቃል ውጪ የእግዚአብሔር ቃል ከሚፈቅደው ውጪ የሚደረግ ወሲባዊ ግንኙነት፣ የግብረ ሥጋ ግንኙነት ያላገባም ይሁን ያገባም ይሁን በየትኛው መንገድ ሴሰኛ ከሆነ የፖርኖግራፊ ሱሰኛ ቢሆን የተለያየ እንደዚህ አይነት ወሲባዊ ልምምድ ውስጥ ካለ ሴሰኛ ከሆነ ከዚያ ተለዩ ነው እያለ ያለው። ወንድሞች ከሚባሉ ግን ሴሰኞች ተለዩ ብሎ ነው የሚናገረው። መጽሐፍ ቅዱስ እንደዚህ ይላል፣ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሴሰኛ እንደሆነ ይናገራል። ያለ ዝሙት ምክንያት ሚስቱን ፈቶ እንኳን ሌላይቱን የሚያገባ ሰው ሴሰኛ ነው የሚለው መጽሐፍ ቅዱስ። ስለዚህ ከሴሰኞች ተለዩ ነው የሚለው። ወንድሞች ከሚባሉ አንዱ ሴሰኛ ቢሆን ከሱ ምኑ ተለዩ። ሌላው እንደዚህ ይላል፣ ገንዘብን የሚመኝ ስስታም ከሆነ ከእንደዚህ አይነት ሰው ተለዩ። ማለት ከልክ ባለፈ በገንዘብ ፍቅር ከተነደፈ ክርስቲያን ወይንም ደግሞ ወንድም ለገንዘብ ሲል የሌላውን ሰው መብት ከሚረግጥ ወንጀል ከሚሰራ ገንዘብ ለማግኘት ከእግዚአብሔር ቃል ውጪ የሆኑ መንገዶችን የሚሄድ ከእንደዚህ አይነት ሰው ተለዩ ብሎ ነው የሚናገር። እንደምታውቁ መጽሐፍ ቅዱስም እንደሚናገረው ገንዘብን መውደድ የክፋት ሁሉ ስር ነው። ብዙዎች የተወጉት ከእምነታቸው የወደቁት በገንዘብ ፍቅር ነው። ስለዚህ ከእንደዚህ አይነቶቹ ተለዩ ይላል። ገንዘብ ለማግኘት ወንጀል ከሚሰሩ እንደምታውቁ ከብዙ ሀብት ጀርባ ወንጀል እንዳለ ብዙዎች ይናገራሉ። ይሄ ማለት በጽድቅ በሆነ መንገድ ገንዘብ ያካብቱ ወይም ደግሞ ባለጠጋ የሆኑ ሰዎች የሉም ማለት አይደለም። ግን ብዙ የሀብት ምንጭ ወደ ኋላ ሄዳችሁ ብትመለከቱ ብዙ ወንጀል ያለበት ብዙ ክፋት ያለበት ነው። ከነዚህ ተለዩ ይላል። ሌላው እዛው ቁጥር 9 እና 11 ላይ ነጣቂ ከሆኑ ሰዎችም ተለዩ ይላል። ይሄ በግሪኩ አርፔጅስ ነው የሚለው። ይሄ ነጣቂ ከሆኑ ሰዎች፣ ይሄ ነጣቂ የሚለው በዚህ ክፍል ህገወጥ በሆነ መንገድ ሀብትን የሚያከማቹ ሰዎች ከነሱ ተለዩ። እነዚህ አይነት ሰዎች የአገሪቱን ህግ ይጥሳሉ ገንዘብ ለማግኘት፣ የሰውን መብት ይጥሳሉ። ሰው ምንም ቢሆን ምንም አይመስላቸውም። ሰው ይሙት ይጎዳ የፈለገ የሰው ኑሮ ይፈናቀል ምንም አይነት ነገር ውስጥ ይሁን እነሱ ብቻ ገንዘብ ካገኙበት ስለ ሰው ምንም ማይገዳቸው አይነት ናቸው ማለት ነው። እንግዲህ ከእንደዚህ አይነት ሰዎች ተለዩ ብሎ ይናገራል። ሌላው ጣዖትን ከሚያመልኩ ሰዎች ተለዩ። እኛ ዛሬ ክርስቲያኖች በቤታችን አቁመን የምንሰግድለት ጣዖት የለም። እግዚአብሔር የተመሰገነ ይሁን። ግን የተሰወረ ጣዖት አለ በልባችን ውስጥ። በብዙ በእኛ በአማኞች መካከል ከእግዚአብሔር በላይ የምንወደው፣ ከእግዚአብሔር በላይ የምንፈራው፣ ከእግዚአብሔር በላይ ጊዜያችንን የሚወስድ ጣዖት የሆነ ነገር አለ። የትኛውም ከእግዚአብሔር በላይ የምንወደው ነገር፣ የምንገዛለት ነገር ከእግዚአብሔር በላይ የኛን ጊዜ፣ የኛን ህይወት፣ የኛን ነገር የሚይዝ የትኛውም ነገር ጣዖት ነው፣ ጣዖት ነው። ስለዚህ ከዚህ ተለዩ ይላል። እንደው በጣም
ትንሹን ነገር ላንሳላችሁ። በዚህ ዘመን በጣም በክርስቲያኑ በአማኙ መካከል ጣዖት የሆነ ነገር ብዙ ነገሮች አሉ። ከነሱ አንዱን ብቻ ላንሳላችሁ። ማን ነው ከኛ መካከል ጠዋት ከእንቅልፉ ሲነሳ ስልኩን የማያይ? ስልኩን ብቻ ሳይሆን በስልኩ ውስጥ የሆነ ሶሻል ሚዲያ ማይከፍት ማለት አሁን ለብዙ አማኞች ሶሻል ሚዲያ ጣዖት ነው። እንዲያውም አንዳንድ ሰዎች ስትጠሯቸው ሁሉ አይሰሙም። ማለት ባጠገባቸው የሚያልፈውን ሰው አያዩም። ሰው ሲጠራቸውም አይሰሙም። በጣም አዲክትድ ሆነው በዚያ ነገር በቀን ውስጥ ይህን ነገር ካላደረጉ ቅር ይላቸዋል። ብቻ የሆነ የጎደላቸው ነገር እንዳለ ይሰማል። ይሄ አንዱን እንደ ምሳሌ ነው ማነሳላችሁ። ብዙ በአማኞች ሕይወት ጣዖት የሆነ ነገር አለ። ማለት ያላቆምነው ምስል ግን በልባችን የነገሰ የሚገዛን ማለት ነው። ስለዚህ ጣዖትን ከሚያመልኩ ሰዎች ምን ሆኑ ይላቸዋል? ተለዩ ይላቸዋል። ይሄ ብቻ አይደለም፣ ተሳዳቢ ከሆኑ ሰዎች ተለዩ ይላቸዋል። ይሄ ተሳዳቢነት የሚያመለክተው የምናውቃቸውን ስድቦች ብቻ አይደለም። ብዙ ጊዜ የተለያዩ ስድቦች አሉ አይደል? የሚታወቁ ስድቦች። ከዛ ያለፈ ነገር ነው። ሁልጊዜ ሰዎችን የሚንቁ የሚተቹ፣ በቃሎቻቸው ሌላውን የሚጎዱ ሰዎችንም የሚያጠቃልል ነው። ከእንደዚህ አይነት ሰዎች ተለዩ። በንግግራቸው ሌላውን ከሚጎዱ ሰዎች፣ በተደጋጋሚ ነቃፊዎች፣ ተቺዎች፣ መልካም ነገር የማይታያቸው ሰዎች ከነዚህ ተለዩ። ይሄ ብቻ አይደለም፣ በዚህ ውስጥ የሐሰት ምስክር ከሆኑ ሰዎችም ተለዩ። ይሄ ተሳዳቢዎች የሚለው ውስጡ ብዙ ሐሳብ ነው የያዘው እና በሐሰት ከሚመሰክሩም ሰዎች ተለዩ። በተለይ ቤተ ክርስቲያንን ለማፍረስ ክፉ ንግግር ከሚናገሩ፣ ቤተ ክርስቲያንን ቅዱሳንን ከሚተቹ ከሚያንቋሽሹ ከእንደዚህ አይነት ሰዎች ተለዩ። አንዳንድ ጊዜ ቆም ብለን ማየት ጥሩ ነው። ሰው በሆነ ነገር በተደጋጋሚ አንድ ቀን የሆነ ነገር ሊል ይችላል። ሁልጊዜ ነቃፊ ከሆነ፣ ተቺ ከሆነ፣ ሁሉ ነገር ላይ የሚተች ከሆነ፣ የሐሰት ንግግር የሚናገር ከሆነ፣ ሌሎችን የሚንቅ ከሆነ ከእንደዚህ አይነት ሰው ምን አድርጉ? ተለዩ። ምን መሰላችሁ የሚባል አባባል አለ አይደል? አንተ ማን እንደሆንክ እንድነግር ከፈለክ ከማን ጋር እንደምትውል ወይንም ጓደኛህን ንገረኝ። ባጭሩ ከምን ጋር የዋለ ምን ለምዱ እንትኑ ጥሩ ስላልሆነ ማላነሳላችሁ። ስለዚህ ይጋባል ማለት ነው። ክፉ ነገር ይጋባል ማለት ነው። አመጽ ይጋባል ማለት ነው። እርኩሰት ይጋባል ማለት ነው። በይሉንታ አንዳንድ ጊዜ ከሰዎች ጋር ሰዎችን ላለማስቀየም ብለን የምናሳልፈው ሳናውቀው በሂደት ራሳችንን እዛው ጋር እናገኛለን። ስለዚህ ተለዩ ይላል። ይሄ ስካር የሚለው ግልጽ ነው። በአልኮል መጠጥ ከሰከሩ ወይንም ደግሞ በእንደዚህ አይነት ልምምድ ካላቸው ወንድሞች ከሚባሉ ተለዩ ይላቸዋል። እንግዲህ እንደዚህ ከሚያደርጉ ወንድሞች እንዲለዩ ነው የሚነግራቸው፣ እንዲመለሱ ይነግራቸዋል። ምን ማለት ነው? ወደ ኋላ ላይ አንዳንድ ነገር አንስቼ ነግራችኋለሁ። እንግዲህ ቤተክርስቲያን ውስጥ በእንደዚህ አይነት ልምምድ ውስጥ የሚኖር ሰው ሊመለስ የሚችለው ቤተክርስቲያን እንዲህ አይነት እርምጃ ስትወስድበት ነው። ቅዱሳን እርምጃ ሲወስዱ ነው። አለበለዚያ የሚያደርገው ነገር ትክክል እንደሆነ ያስባል። ስለዚህ ከእንደዚህ አይነት ሰው ጋር ማህበራዊ ህይወት እንኳን እንዳትኖሩ ይላል። አብራችሁ እንኳን እንዳትበሉ ይላል። ጠንከር ያለ ነገር ነው ሐዋርያው ጳውሎስ የሚያነሳው። ስለዚህ በእንደዚህ አይነት ጉዳይ የቤተ ክርስቲያን መሪዎችና የአገልጋዮች ጉዳይ አይደለም። ብዙ ጊዜ እንደዚህ ይባላል። የሆነ ነገር ሲፈጠር በቤተ ክርስቲያን ውስጥ ቶሎ እጅ የሚቀሰረው መሪዎች ጋር፣ አገልጋዮች ነው። ልክ ነው።
መሪዎች ፊተኞች ናቸው። ከሁሉ ነገር ቀድሞ እንዲህ አይነት ነገር ላይ ነቅተው ማስተካከልና እርምጃ መውሰድ ይኖርባቸዋል። ግን ደግሞ የቅዱሳን ሁሉ ኃላፊነት ነው። ቤተክርስቲያን ስትበላሽ፣ ስትረክስ፣ ስትቆሽሽ በቤተክርስቲያን ውስጥ ያሉ ቅዱሳኖች ያገባቸዋል። ዝም ማለት የለባቸውም። በእንደዚህ አይነት ጉዳይ ላይ ማድረግ የሚገባቸውን ነገር መጽሐፍ ቅዱስም ስለሚናገር ማለት ነው። ስለዚህ ሐዋርያ ጳውሎስ የሚለው በውጭ ባሉት ላይ ምን አግዶኝ ፈርዳለሁ ነው ያለው። በውጭ ባሉት ላይ መፍረድ አልችልም፣ በውስጥ ባሉት ላይ ግን እናንተ መፍረድ ትችላላችሁ። ምን ማለት ነው? በተገለጠ ነገር ላይ፣ በሚታይ ነገር ላይ ባለፈውም ተመልክተናል። ማለት በሰው ሞቲቭ ላይ መፍረድ አይቻልም። ማለት በሰው በውስጡ ባለው ነገር ላይ በግምት መፍረድ አይቻልም። በተገለጠ ነገር፣ በሚታይ ነገር ግን፣ በሚታይ ጥፋት፣ በሚታይ ርኩሰት ላይ፣ በሚታይ ትክክል ባልሆነ ነገር ላይ እናንተ መፍረድ ትችላላችሁ። ቅዱሳን መፍረድ ይችላሉ እያለ ነው የሚናገረው። ስለዚህ ቤተክርስቲያንን በቅድስና የመጠበቅና ለወንጌል እንቅፋት እንዳይፈጠር፣ የእግዚአብሔር ስም እንዳይሰደብ የእያንዳንዱ አማኝ ድርሻና ኃላፊነት ነው። ሐዋርያ ጳውሎስ እያለ ያለው እናንተ ግን ዝም ብላችኋል። እናንተ ልታዝኑ ሲገባችሁ ዝም ብላችኋል፣ እንዲያውም ታቢያችኋል። ማለት በመካከላችሁ እየሆነ ባለው ጥፋትና አመጽ፣ በመካከላችሁ ባለው እርኩሰት ዝም ብላችሁ ትመለከታላችሁ ነው እያላቸው ያለው። ወረድ ብለን እስኪ እንመልከት። እንደዚህ ይላል። በተለይ ከቁጥር 12 እና 13 የመጨረሻውን ሐሳብ ተናግሬ አበቃለሁ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ ይልና በውስጥ ባሉ ሰዎች ላይ እናንተ እንድትፈርዱ አትፈርዱ ምን ይልና በውጭ ባሉቱ ግን እግዚአብሔር ይፈርድባቸዋል። በውጭ ባሉ ላይ መፍረድ የማድርሻ ነው፣ የኛ ድርሻ አይደለም። ሲጀመርም በጨለማ ውስጥ ያሉ ሰዎች፣ ባልዳኑ ሰዎች ላይ ያልዳነ ሰው ቢሰስን ምን ያስገርማል? ያልዳነ ሰው ጣዖት ቢያመልክ ምን ያስገርማል? ያልዳነ ሰው ነጣቂ ቢሆን፣ ገንዘብን ቢወድ ምን ያስገርማል? እውነት የበራለት የዳነ ሰው ወደ ክርስቶስ ኢየሱስ አካል የገባ ሰው ግን እንዲህ አይነት ነገር ውስጥ ቢገኝ ነው የሚያስገርመው። የማያምኑ ሰዎች እንዲህ ቢሆኑ ለነሱ እንድንደርስ እኮ ነው የተጠራ ነው። ወደ እነሱ እንድንሄድ ነው የተጠራ ነው። ለነሱ ብርሃን እንድናበራ ነው። ግን ወደ ብርሃን መጥቶ በጨለማ ውስጥ ሰው ቢመላለስ በዛ ሰው ላይ ግን መፍረድ አለባችሁ እያለ ነው የሚናገረው። ትንሽ ነገር ላንሳላችሁ። መጽሐፍ ቅዱስ ላይ ማቴዎስም ላይ ይናገራል አይደል? እንደዚህ ነው የሚለው፣ አንድ ሰው በጥፋት ውስጥ ቢገኝ ለብቻው ምን አድርገው? ምከረው። በእኛ መካከል ማን ነው አንድ ሰው ብቻውን ሲገኝ፣ ብቻውን የሆነ ጥፋት ውስጥ ሲገኝ የሚመክር ሰው ማን ነው? ማለት ያ ሰው የሆነ ደረጃ ላይ ከደረሰ፣ ከወደቀ፣ ብዙ ነገሩ ከተበላሸ በኋላ ነው ያ ሰው የሐሜት ምክንያት የሚሆነው፣ መነጋገሪያ የሚሆነው። ግን ገና ያ ሰው በጥፋት ውስጥ እያለ፣ አዝማሚያው ወደ ጥፋት እየሄደ እያለ ማን ነው ና ወንድሜ የምትሄድበት መንገድ ትክክል አይደለም፣ ያለህበት ቦታ ትክክል አይደለም፣ በዚህ ከቀጠልክ ህይወት ይጎዳል፣ ከጌታ ጋር ያለ ህብረት ይጎዳል ብሎ የሚመክር ማን ነው? ይሄ እኮ የእያንዳንዱ የአማኝ ኃላፊነት ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ለብቻው ምከረው ይላል። ባይሰማህስ ሌላ ሰው ጨምርና ሁለት ሆናችሁ ምን አድርገው? ምከረው። ባይሰማስ ወደ ቤተ ክርስቲያን። ኃላፊነት አለብን ወገኖቼ፣ እያንዳንዳችን ኃላፊነት አለብን። ለወንድማችን ተጠያቂ ነን። ስለ ወንድሜ አያገባኝም ማለት አንችልም። ወንድማችን እየጠፋ ያየን ታቅፈን
ነገ ከወደቀና ብዙ ችግር ውስጥ ከገባ ብዙ ኪሳራ ውስጥ ከገባ ወገኖቼ የሰማይ አምላክ እግዚአብሔር ይጠይቃል። አብረን እያለን አብረን እየኖርን አብረን እየተመላለስን ያ ሰው ቀስ እያለ እየሰጠመ ሲሄድ እየጠፋ ሲሄድ በጥፋት ውስጥ እየገባ ሲሄድ ቁጭ አድርገን መምከር የኛ ኃላፊነት ነው። ባይሰማን ግን ወዴት እናቀርባለን? ወደ ቤተ ክርስቲያን። ብዙ ጊዜ ሰዎች በግል ሊወጡ የሚገባቸውን ኃላፊነት አይወጡም። ብዙ ነገር ሲሆን እንኳን ቀርቦ ወንድሜ ትክክል አይደለም እየሄድክበት ያለበት መንገድ ተመለስ የሚል ሰው የለም። ከጠፋ በኋላ ወደ ቤተ ክርስቲያን ይደርሳል። እንዲያውም ቤተ ክርስቲያን አንዳንድ ጉዳይ መሪዎች ላያውቁ ሁሉ ይችላሉ። ሳያውቁ ብዙ ነገር ይደረጋል። ማለት ሰው ክፉ ነገር ሲያደርግ እኮ አደባባይ ላይ አያደርግም። እቺም ክርስቲያን ክፉ ነገር ሲያደርግ አደባባይ ላይ አያደርግም። ይሄን እያደረኩ ነው እዩልኝ እያለ አያደርግም። እንደምታውቁ ደግሞ ጥፋት ቀስ እያለ ነው እንደ ውሃ እንደሚያጠፋዋ እያሳሳቀ ብዙ ሰዎች አሁን ያሉበት ሁኔታ ውስጥ ያሉት ድንገት የጀመሩት ሳያውቁት የጀመሩት በትንሹ የጀመሩት በሂደት ግን እየተዋጡ ወገባቸው ጋር ሲደርስ መውጣት የማይችሉበት ደረጃ ሲደርሱ ያን ጊዜ ነገሮች ሁሉ ከተበላሹ በኋላ ወገኖቼ ብንደርስ እነዛን ሰዎች ከዚያ ለማውጣት በጣም ከባድ ነው። እግዚአብሔር ከረዳ የእግዚአብሔር ጸጋ ካገዘ ብቻ ነው ሊወጡ የሚችሉት። ስለዚህ ሐዋርያ ጳውሎስ እንደዚህ ነው እያለ ያለው፣ እያንዳንዱ አማኝ ለወንድሙ ኃላፊነት አለበት። ወንድሙ ወደ ስህተት ወደ ጥፋት ሲሄድ እያየ ዝም ማለት የለበትም። ይሄ ድርሻ የቤተ ክርስቲያን መሪዎችና አገልጋዮች ነው ብሎ መተው የለበትም። እንግዲህ መልእክቴን ስጠቀልል እንዲህ አይነቱን እዚሁ ክፍል ላይ ምንድነው የሚናገረው? ክፉን ከመካከላችሁ ምን አድርጉት ይላል? አውጡት። በደንብ አስተውለን እንመልከት። ሳምንትም እንዳየን ጥቂት እርሾ ብዙ ሊጥን ምን ያደርጋል? ያቦካል። ማለት ጥፋቱ ከፍተኛ ሚሆን ከሆነ ብዙዎችን የሚበክልና የሚያበላሽ ከሆነ በቀጣይነት በዚያ እርሾ ብዙዎች የሚበከሉ ከሆነ ወገኖቼ ሰውየውን ራሱ ቤተ ክርስቲያን ወደ ማውጣት ሁሉ ልትሄድ ትችላለች። ብዙ ህዝብ ከሚበላሽ ከሚጎዳ ወገኖቼ ብዙ ነገር ከሚበላሽ የራሱ የሆነ የዲሲፕሊን እርምጃዎች አሉ። እንደምታውቁት እናቶች ይህንን ያውቃሉ። ሕፃን ልጅ አጥበው ከነ እጣቢ ልጁን ይደፉታል? አይደፉትም። ሕፃኑን ያጥቡትና እጣቢውን ይደፋሉ። ግን ሕፃኑን በንጹህ ውሃ ካጠቡት በኋላ በፎጣ ጠቅልለው፣ ምክንያቱም ሕፃኑ ስጦታ ነው፣ ሕፃኑ አስፈላጊ ነው። በቤተ ክርስቲያን ውስጥም በክፉ መንገድና ልምምድ ውስጥ የሚሄድ ዲሲፕሊን እርምጃ ወይንም ደግሞ የእርምት እርምጃ የሚያስፈልገው ያንን በክፋት መንገድ ላይ የሚሄደውን ሰው ለማዳን ነው። ትንሽ ነገር ላንሳላችሁ። የእርምት እርምጃዎች ዓላማቸው ምንድነው? ምክንያቱም አማኞች በሙሉ ይሄንን ማወቅ አለባቸው። የእርምት እርምጃ ዓላማዎች ጥፋተኛውን ለመመለስና ለማደስ ነው። ለማደስ ነው። የእርምት እርምጃና ፍቅር ተለያይቶ መታየት የለባቸው። የአንድ ሳንቲም ሁለት ገጽታዎች ናቸው መሆን ያለባቸው፣ ፍቅርና የእርምት እርምጃ። ስለዚህ ጥፋተኛውን ለመመለስና ለማደስ፣ ጥፋተኛው ከዚያ ጥፋት እንዲላቀቅ ከሚሄድበት ክፉ መንገድና ልምምድ እንዲወጣ፣ ሌላው የቤተ ክርስቲያን ንጽህናና ቅድስና ለመጠበቅ ነው። የቤተ ክርስቲያንን መልካም ምስክርነት ለመጠበቅ ነው። ካያችሁ አሁን ባለንበት ዘመን የቤተ ክርስቲያን ምስክርነት በብዙ መንገድ ተበላሽቷል፣ ቆሽሿል። ማለት ብዙ ጊዜ በአጠቃላይ ሰዎች ስለሚያዩ ለይተው ስለማያዩ ማለት አንድ አማኝ የሆነ ነገር ውስጥ ሲገኝ፣ ጥፋት ውስጥ ሲገኝ ሁሉ አማኝ በዚያ ውስጥ ይፈረጃል። ለምን ካላችሁ ወገኖቼ መጽሐፍ ቅዱስ እንደሚናገረው
ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። እያንዳንዳችን ደግሞ የአካል ምኖች ነን? ብልቶች ነን። ጣታችን ቢቆስል ይሄ አካል በሙሉ የህመሙ ስሜት ይሰማዋል። ስለዚህ ቆሰለ ብሎ አይጥለውም። ግን ደግሞ ያ ህመም ወደ ሌላ ነገር ተቀይሮ ያንን አካል ፈጽሞ እንዳይገለው እንዳያጠፋው መቆረጥ ካለበት ሊቆረጥ ይችላል። ወደ ካንሰርነት ደረጃ በጣም ክሮኒክ የሆነ ከሆነ ይቆረጣል። ያ ሰው ወዶ ጣቱን ምን ያደርጋል? ያስቆርጣል። በህይወት መኖር ስለሚፈልግ ማለት ነው። አንዳንድ ጊዜ እንደዚህ አይነት እርምጃዎችን ቤተክርስቲያን ልትወስድ ትችላለች። ሌላው ሌሎችን የቤተክርስቲያን አባላትን ለማስተማር ነው። አይታችኋል አይደል? በተለያየ ጊዜ ሰዎች ወጥተው ከኔ ይማሩ ብለው የሚወጡ ሰዎች የሉ? አሁን ታያላችሁ ሚዲያ ላይ በተለያየ እንትን ውስጥ ያሉ ሰዎች ወጥተው በአዲክሽን ውስጥ የነበሩ ሰዎች በተለያየ ህመም ውስጥ በተለያየ ነገር ውስጥ ከኔ ሰው ይማር ይላሉ። ሌላው ሰው እንዳይጠፋ ከኔ ይማር፣ እዚህ ውስጥ የገባሁት በእንደዚህ ሁኔታ ነው እና ከዚህ ውስጥ ለመውጣት እንዲህ አይነት ጊዜ ፈጅቶብኛል ብሎ ራሳቸውን ያጋልጣሉ። የኛ እንግዲህ ባህላችንም ብዙ ጊዜ ድብቅነት አለ፣ ሽፍንነት አለ። ማን ነው ድካሙን ወጥቶ የሚናገረው? ማን ነው የሚናገረው? በውጭ ያሉ ግን ይናገራሉ። መውደቃቸውን በአደባባይ ላይ ይናገራሉ። እንደገና ደግሞ ጌታ እንዳነሳቸው ይናገራሉ። ይሄ ያደጉበት ባህል ነው። እኛ ግን ብዙ ነገር ስለምንሸፍን ጥሩ ነገራችንን፣ ድላችንን፣ መልካም ነገራችንን ነው የምንናገረው። ውድቀታችንን አንናገርም። ውድቀታችንን ካልተናገርን ሰዎች እንዴት ሊማሩ ይችላሉ? እንዴት ከስተት ሊያመልጡ ይችላሉ? መጽሐፍ ቅዱስ እኮ ወገኖቼ ይናገራል። ለምንድን ነው መጽሐፍ ቅዱስ የሰውን ገበና ያጋልጣል እንዴ? ስለ ዳዊት ውድቀት ይናገራል። ስለ ሰለሞን ውድቀት ይናገራል። ስለ ሌሎችም ሄዳችሁ ስትመለከቱ እንዴት እንደወደቀ እንኳን ይናገራል። ከሱ ውድቀት እኛ ምን እንድናደርግ እንድንማር ነው። ግን በጣም የሚገርማችሁ ተገላቢጦሽ ሆኖ ለውድቀታችን እንጠቅሳለን። ለውድቀታችን እንድንጠቅስ አይደለም መጽሐፍ ቅዱስ የተጻፈው። ከዚያ ሰው ውድቀት እኛ ምን እንድናደርግ እንድንማር። በአጠቃላይ መልእክቴን ስጠቀልለው ወንድሞች ከሚባሉ ነገር ግን ሴሰኛ ከሆኑ፣ ነጣቂ ከሆኑ፣ ጣዖትን ከሚያመልኩ፣ ገንዘብን ከሚወዱ፣ ይህንን ስላችሁ በጣም ከዚህ አይነት ስተታቸው ተመክረው ያልተመለሱ በዚያ ነገር ውስጥ የተጠመቁ ከእንደዚህ አይነት ሰዎች ምን ሆኑ? ተለዩ። ምክንያቱም በጊዜ ሂደት ራሳችሁን እዛ ቦታ ላይ ድንገት እንዳታገኙት ማለት ነው። መለየት ከሚገባችሁ ነገር ተለዩ። ጳውሎስ የቆሮንቶስን አማኞች ይሄንን እያለ ነው። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። አጭር ጸሎትን እንጸልይ።